ሰው አረገዝ ብሎ አላምንም። አብርሃም አሁን ዝግጁ አይደለም ለማስረገዝ ዝም ብሎ ለማንተን ለማለት ነው እንጂ ለመንጨት ነው እንጂ ዝም ብሎ መሰለ ልጅ ከእጇ አፈት ልካ ካወጣች በኋላ የልህ ምልልስ እንደው በጣም ነው የሚገርመው። እግዚአብሔርን ነው የምላችሁ። ደግሞ እኮ ከፍ ዝቅ አድርጋ ነው የምትናገራቸው። ሲያሳዝን አብርሃምና ሄርሜላ አሳዘኑኝ። ማርያምን ከፍ ዝቅ በቃ ኮንፊደንስ እስከ ጥግ ድረስ ነው የሩታ ኮንፊደንስ። ያውም አላረገዘችም። አይኗን በጨው አጥባ መጣ እንደፈለኩ መመለስ ይችላል አለች። ኧረ በስመ አብ ኮንፊደንስ። እኔ ቦን መሬት ተፈልጠቃ ብትጠይ ደስታዬ ነው። ለምን እርግዝና እኮ አይዋሽም። ቤተሰብኛ መጀመሪያም አውቀናል እርጉዝ እንዳልሆነች እኮ ብዙዎቹ እርጉዝ ነች ታውቂያለሽ እና ምሰለ እርጉዝ እንዳልሆነች እኔ ነግራቸዋለሁ። አይደለም ሩታ ሄርሜላ ራሱ እርጉዝ አይደለችም። ለማየት ያብቃችሁ። ይሄ ቪዲዮ ዛሬ ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉ። ሁላችሁንም ነው የምላችሁ። ልንገራችሁ ማርያምን ነው የምላችሁ። ሰው አንድ ሰው ከእጁ ከወጣ በኋላ ከፍ ዝቅ አድርጎ እንደፈለኩ እናገራለሁ ማለት አይቻልም። መጀመሪያ ለምን እርጉዝ ነኝ አለች። ከዛ ለምን ዋሸች? አሁን እኔ የምፈራው ራሱ ሄርሜላ ራሱ እርጉዝ ላትሆን ትችላለች። ቤተሰብ የሆነ ነገር አለ። እኔ እርጉዝ አይደለችም ሄርሜላ። ጠብቁ ደሞቺም በእርግዝና ደግሞ ይረሳሳና ልክ እንደ እንደ ሩታ ሰምተን ረሳ ነው አተው ነው አይደለም። የሄርሜላም እንደዛ ነው የሚያደርገው። ከዛ በሆነ ነገር ይሸፋፈናል ይተዋል እንጂ እርጉዝ አይደለችም እሷ ራሱ ማለት ነው ቤተሰብ። እና እንግዲህ ዛሬ ምን ተረዳችሁ ቤተሰብ? ምንድነው የተረዳችሁ በእነዚህ በአንድ ወንድና በሁለት ሴት መካከል ያለውን ነገር? እስቲ እናንተ ዛሬ ሐሳብ አስተያየታችሁን በደንብ አድርጋችሁ ጻፉ። ምን ተረዳችሁ? ምንድነው በሩታ በአብርሃም በሄርሜላ መሃል ምንድነው የተረዳችሁት? ምን አይነት ነገር ነው የተረዳችሁት? እግዚአብሔር እኔ በራሴ የተረዳሁት በጣም አስቀያሚና አስጠሊታ የሆነ ነገር ነው እየተረዳው ያለሁት። በቃ ሰው ትዳር እንዳይዝ ትዳር መሃል ላይ መከባበር እንደሌለ ጓደኝነት ገብቶ ጓደኛ እንዴት እንደሚበጠብጥ የተማርኩበት እግዚአብሔርን ነው የምላችሁ። በቃ በጣም አስጠሊታ። እኔ ስሙን አልጠራም። በጣም ብዙ ነገሮችን የተማርኩበት በጣም ነው የሚያስጠላው ቤተሰብ። እና ብቻ ምንድነው አንድ ነገር አክቱ ብሏችሁ ከተዋችሁ በኋላ አክቱ ያላችሁትን መልሼ ልብሎ የለ እንግዲህ ቤተሰብ የተፋችሁት ነገር መልሳችሁ መብላት ራሱ ያምራችኋል? አያምርም። እንግዲህ ሩት ሄርሜላ ሰሞኑን ፊቷ ልክ አይደለም። የሆነ ብስጭት እያደረገች ነው። በጣም በሽቃለች፣ ትላዳለች ሄርሜላ ማለት ነው። እና ሄርሜያትና ደጂ አብርሃም እጅሽ ላይ ነው ያለው። አንቺ ነው አብርሃም እጅሽ ላይ ነው ያለው እንጂ መናደድ ያለባት ሩታ ነች፣ አንቺ ሳትሆኚ ማለት ነው። ሩታ ግን አይሻ እንዴት እንደምታሽከረክራችሁ እንዴት እንደምትናገራችሁ እናንተ እንዲህ እኮ አድርገው ነው ሄደችው። እንደዚህ አድርገው እኮ ነው ሄደችው። አይገርማችሁም? ግን ቤተሰብ አብርሃም ግን ማርያምን የዋህ በጣም ምስኪን ወንድ ነው። እውነት አብርሃምን የመሰለ ሰው ነው ያመለጣት እቺ ሴት። እግዚአብሔርን ነው የምላችሁ። እና ሄርሜላ ደግሞ በጣም ጎበዝ ነች። ይቅርታ የምታደርግ ሴት፣ ይቅርታ ልብ ያላት ሴት ነች። ጎበዝ ነች። ማርያምን ነው የምላችሁ። ወንድ ልጅ ደግሞ እንደዚህ አይነት ሴትን አይፋታም። ፍቅር ከሰጠች ያልጋ ላይ ጫወታውን በደንብ አድርጋ ከሰጠች ንግግሯ ካማረ በር ከፍቶ ሲገባ ባሌ ካለች ሌላ ምን ይፈልጋል? ምንም አይፈልግም። ገብቷችኋል? ስለዚህ ደግሞ ሄርሜላ ከሁሉም ያላት ነች። እንደ ክረምት ዝናብ ይላል አንዳንድ ጊዜ ይላል። ሄሩታ እንደ ክረምት ዝናብ ነው የሆነችብን ህይወታችን ላይ እንደ ክረምት ነው። በቃ እንደ ክረምት ዝናብ ነው የሆነችብን። እንዴ ሰው 2 አመት ሙሉ ኝኝኝ እያለ ከባሏ ጋር ኧረ በስመ አብ መንፈስ ቅዱስ። እንዴ ሰው እኮ ተፋቶ እኮ በሩቅ ሆኖ እኮ ልጁን ማሳደግ ይችላል። አብርሃም ራሱ ከዚህ በኋላ ምን አገናኘ? ትላንትና ምን ስትሉ ነበር? ከዚህ በኋላ እንገናኝ፣ ከዚህ በኋላ አምታጠሩን ምናምን ስትሉ ነበር አይደል? ግን ሐቁ መውጣቱ ቆንጆ ነው። ሐቅ እርግዝና ውሸት እንደሆነ እኛም ተረድተናል። ለዛ ነው ላሽ ብለን ያሳለፍነው። ግን ያው ነገ ተነገ አርግዤ ከመጣች ያንተ ነው ካለች ከዚህ በኋላ ምንም ነገር ማመን የለብህም።
እርጉዝ ስላልሆነች ማለት ነው። አሁን ሩታ እርጉዝ ብትሆን ኑሮ እስካሁን ሆዷ ከፍ ይል ነበር። አሁን ሆዷ ምንም ነገር የለም። እናትዬ ልጅ ተሸንቃጣ ሁና እያማረባን ነው የመጣችው እና ሁለቱም ዛሬ ለሀቅ ከሆነ ሁለቱም ዛሬ ያምራሉ። ሄርሜላም ታምራለች፣ ሩታም ታምራለች። ሁለቱም ያምራሉ። በቃ ግን አብርሽዬ በመሃል ተሰቃየ። አብርሽዬ በመሃል ተሰቃየ። ወንድማችን በመሃል ተሰቃየ። በሁለት ሴት መሃል ላይ ገብቶ ስቃዩን ነው የበላው አብርሃም። እግዚአብሔርን ግን ቻይ ነው በቃ በስማም ቻይ ነው። በዚህ ይለበለባል፣ በዚህ ይለበለባል። ግን ሄርሜላ አትለበለበም። ሄርሜላ በጣም እግዚአብሔርን በጣም ነው የምታከብረው፣ በጣም ነው የምትወደው። የሱን ክፉ ማየት የማፈልግን ግን በቀደም ለታ ትንሽ የተቀየምኳት አብርሃም እንደዛ የተጨነቀ እንደዛ እያበደ ጸጥ ብላ ማየቷ የሄርሜላ አናዶኛል ከምንም በላይ ማርያምን ነው የምላችሁ። ለምን ሰው የምትወዱ ሰው በእንደዚህ አይነት መልኩ ማንንም ጋር እየሄደ እየወረደ ማንንም ጋር እየሄደ እያለቀሰ ሚስቴ ጠፋች፣ ፍቅረኛ ጠፋች እያለ እሷ ይሄን ነገር እያገች ላሽ ማለቷ በጣም ደብሮኛል። ግን ያው እንግዲህ የሩታም እርግዝና ውሸት ነው፣ የሄርሚም እርግዝና አይሆንም ውሸት ነው። ለማየት ያብቃችሁ። ሄርሜላም እርጉዝ አይደለችም። ነገ ተነገ በሌላ ነገር አንተ አስቀይሰው ውሸት ያረጉታል። ስለዚህ እኔ ማንም ሰው አረገዝ ብሎ አላምንም። አብርሃም አሁን ዝግጁ አይደለም ለማስረገዝ፣ ዝም ብሎ ለማንተን ለማለት ነው እንጂ ለመንጨት ነው እንጂ ዝም ብሎ ለማስረገዝ ዝግጁ አይደለም። ግን ለመንጨት ዝግጁ ነው እሱ። በየወቅት መንጨት ካለበት ይነጫል። በቃ በየወቅት በፈለገበት ሰዓት ማለት ነው፣ ባገኘበት መንገድ ሄርሚዬ ጨብ አድርጎ ስጥት ያረጋታል። ሄርሚዬም ቅብል ታረጋለች ማለት ነው። ቅብል አድርጋ አታረግዝም። መቀበል ነው መቀበል እንጂ ማርገዝ የለም። አብርሃም አይፈልግም፣ አሁን ልጅ አይፈልግም። በልጅ መያዝ ከዚህ በኋላ ይብቃ ብሏል። በልዑሌ ይብቃኝ ብሏል። ከዚህ በኋላ በልጅ አይያዝም አብርሃም። ለማንኛውም የሰቤን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻው